የመጀመሪያው የአዲስ አበባ ዩኒቨርሲቲ የሕክምና መምህር ናቸው። የመጀመሪያው የኢትዮጵያ የቀዶ ጥገና ሐኪም ናቸው። በአገራችን ከፍተኛ የሕክምና አገልግሎት የሚሰጥበትን ጥቁር አንበሳ ሆስፒታልን አቋቁመዋል። ፈረንጆች ሳይቀር ወደ ኢትዮጵያ በመምጣት እርሳቸው ጋር ይታከሙ እንደነበርም ይገለጻል። በሀገሬው ሰውማ በታዋቂ ቀዶ ጥገና ሐኪምነታቸው ምክንያት እስከ መመለክም ደርሰው ነበር ይላሉ አንዳንድ ጸሐፊያን። የኢትዮጵያ የምስራቅ አፍሪካ የእንግሊዝና የዓለም ሐኪሞች ማኅበር አባልና መሪም ነበሩ። በቀዶ ጥገና ዘርፍ ላበረከቱት በጎ አስተዋጽኦ 5 ኒሻኖች ተሸልመዋል። ከራሳቸው አንደበት እንደተደመጠው ቀዶ ጠጋኝ ሐኪምና መምህር ብቻ ሳይሆኑ አውሮፕላን አብራሪም ነበሩ። በዲያቆንነታቸው ቤተ ክርስቲያን አገልግለዋል። ኧረ ስፖርቱንም ችላ ላሉት ግብፅ ለትምህርት በነበሩበት ወቅት የራግቢ ተጫዋችም ነበሩ። በዛሬው ማን ነበር መሰናዷችን የምናነሳቸው እኚህ ታላቅ ሰው ማን ነበሩ? ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ሕክምና ስለተከለከሉት ሐኪም እናነሳለን። ሌላው በግንቦት ወር ያጣናቸው ታላቅ ኢትዮጵያዊ ቀደም ሲል የጠቀስናቸውንና የሌሎች በርካታ እጅግ የሚያስከብሩ መልካም ሥራዎች ባለቤት ፕሮፌሰር አስራት ወልደየስ ግንቦት 6 አሜሪካን አገር አርፈው ግንቦት 18 ነበር አዲስ አበባ ባለወልድ ቤተ ክርስቲያን የተቀበሩት። ዛሬ በክብር ታሪካቸውንና ለሀገርና ለዓለም ያበረከቱትን አስተዋጽኦአቸውን እናነሳለን። እስከ መሰናዷችን ፍጻሜ አብራችሁን እንድትቆዩ እየጋበዝን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።